ዶክተር አብርሃም ንጉሴ ጋር እንነጋገራለን። ጤና ይስጥልኝ ዶክተር አብርሃም። ጤና ይስጥልኝ አቶ ፋሲል፣ እንዲሁም አድማጮቻችን ተመልካቾቻችን እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንግዲህ እዛው ያለህ አዲስ አበባ ያለህ በተደጋጋሚ ተወያይተን ነበር። በአሁኑ ወቅት በዚህ ጊዜ በእስራኤልና በኢትዮጵያ ያለው ግንኙነት ምን ይመስላል? አዎ በአሁኑ ወቅት በኢትዮጵያና በእስራኤል መካከል ያለው ግንኙነት እጅግ በጣም የተጠናከረ ሆኖ ይገኛል። በተለያዩ አቅጣጫዎች ማለትም በፖለቲካውና በፖሊሲው በኩል በኢኮኖሚው ወይም ምጣኔ ሀብቱ በኩል እንዲሁም በደህንነቱ በኩል በተለያዩ መንገዶች በባህልና በባህላችንም በተመለከተ በብዙ መንገድ እየተጠናከረ ይገኛል። ይሄውም የኤምባሲያችን አገልግሎት በአራት መስመሮች ነው የምንሰራው። አንደኛ መንግስትና መንግስትን በተመለከተ በጋራ በሁለቱ መንግስታት መካከል የተፈራረሙ ያው ባለፈው በየካቲት ወር የተፈራረሙት የልማትን ሁኔታ በተመለከተ ስለዚህ የጋራ የሆኑ ፕሮግራሞች መርሃ ግብሮችም አሉ። መንግስት ለመንግስት የእውቀትም ሆነ የባለሙያዎችን በማሰልጠን በኩል ያለ ሂደት አለ። በሁለተኛው መስመር ላይ ሁለተኛው አቅጣጫ ምንሰራበት ይሄ ፕራይቬት ኢንቨስተርስ ተብሎ የሚጠራው የግል የእስራኤል ሀብታሞች ኩባንያዎች ወደ ኢትዮጵያ በመምጣት በኢትዮጵያ በእርሻ፣ በጤና፣ በትምህርት፣ በኢኖቬሽን እና ቴክኖሎጂ፣ በኃይል ማመንጫ በተለይ በውሃ አስተዳደር እንዲሁም ደግሞ ከመሬት በታች ያለውን የኢትዮጵያን የተፈጥሮ ሀብትን በማውጣት በኩል በተለያየ መልክ የሚሰሩ የእስራኤል ኩባንያዎች ከ122 ያላነሱ በእስራኤል ውስጥ ይሰራሉ። የበለጠም ደግሞ ለማድረግ ከፍተኛ ጥረት እናደርጋለን። ባለፈው የነበረው የሚኒስትሮች ጉብኝት መለዋወጥ እጅግ በጣም ጥሩ ውጤትን አሳይቷል። በተለይ የጠቅላይ ሚኒስተሩ የውጭ ጉዳይ ሚኒስተር የኢትዮጵያው የውጭ ጉዳይ ሚኒስተር መርተውት የመጡት ልኡካን በዚህ በእስራኤል ሀገር የተደረገው ጉብኝት ስኬታማ በመሆን ከዚያ ወዲህ እንኳን መጥተው ኩባንያዎች ውል የተፈራረሙ አሉ እና በዚህ አይነት ሁኔታ ከእለት ወደ እለት ግንኙነቱ እየጠነከረ ሄዷል። ሶስተኛው መስመራችን መንግስታዊ ያልሆኑ ድርጅቶች በበጎ ፈቃደኝነትና ያለምንም ትርፍ የሚሰጡ የተለያዩ ድርጅቶች አሉ። በጤናውም በኩል በእርሻም ልማቱ በኩል የሚሰሩ አሉ። በጤና በኩል እንደ ምሳሌ አድርጌ ለጠቅስ የምፈልገው ኦፕሬሽን ኢትዮጵያ የተባለ በየ3 ወሩ እየመጣ የነጻ የአይን ቀዶ ጥገና አገልግሎት ይሰጣሉ እና ብዙ ሰዎች ለማየት የተሳናቸው ህጻናቱም ሆነ አረጋውያን ዛሬ ይሄን እርዳታ አግኝተው ያያሉ። እንደዚሁም ደግሞ በህጻናትን በተመለከተም ከአለርት ሆስፒታል ጋር በመተባበር የእስራኤል ካምፓኒ በጆይንት የሚረዳ እነሱም ደግሞ ጥሩ አገልግሎትን ይሰጣሉ። በተለይ ካለቀናቸው የሚወለዱ ህጻናትን የሞት ቁጥር ለመቀነስ ከፍተኛ ጥረት ዶክተሮችን በማሰልጠን ሆነ ቴክኖሎጂውን በማስገባት ብዙ ስራ ይሰራል። እንደዚሁም ደግሞ ይሄ የህጻናትን ተወልጆ የልብ ቀዶ ጥገናን በተመለከተ ሴቭ ቻይልድስ ሃርት የሚባል ሆሎን የሚገኝ የእስራኤል ድርጅት አለ። እነሱም ከጥቁር አንበሳ ሆስፒታል ጋር በመተባበር ብዙ አገልግሎት ይሰጣሉ። በየጊዜው እየመጡ
ልጆችም ወይም ደግሞ ወጣቶችም ወደዚህ በመምጣት ቀዶ ጥገና ተደርጎላቸው ወደ ኢትዮጵያ ይመለሳሉ። እንደዚሁም አላህ የተባለ ድርጅት በጠቅላላው በ12ቱ ክልል በኢትዮጵያ መሰረታዊ የሆነ የጤና አገልግሎት በተለይ የተረሱ በሽታዎችን በአካባቢው በተለይ በዚህ በገጠር አካባቢም በየትምህርት ቤቱም ሆነ በሌሎችም ህዝብ በሚገኝባቸው ተቋሞች ሁሉ ከኢትዮጵያ የጤና ጥበቃ ሚኒስቴር ጋር በመተባበር ሰፋ ያለ አገልግሎት የሚሰጥ ድርጅት ነው። ሌሎችም በእርሻም በኩል ይሄን እንደሆን አነስተኛ ተቋም ያሉትን የገበሬዎችን በዘመናዊ ቴክኖሎጂን ከወንዝ እንዴት ውሃ አስበው ይሄን የጠብታ መስኖ እንደሚያደርጉ ይሄን ሁሉ የሚሰጡ አሉ። በአራተኛው መስመራችን ደግሞ ህዝብ ለህዝብ የሚደረግ ነው። አራተኛው መስመር ህዝብ ለህዝብ ነው ወይም ፒፕል ቱ ፒፕል የምንለው። በዚህ ህዝብ ለህዝብ አገልግሎት ላይ ብዙ ጊዜ የሚያተኩረው ያው ባህላችን የእስራኤል ባህልና የኢትዮጵያ ባህል በሙዚቃውም በደራሲያንም በስልሳዮችም እንደዚሁም ደግሞ የተለያዩ ባህላችን ከኢትዮጵያ ወደዚህ በመምጣት ከእስራኤልም ደግሞ ወደ ኢትዮጵያ በመምጣት ብዙ የሆነ የሥራ ግንኙነት አለ። እኔ እንደመሰለኝ ብዙ የታወቁ ድምጸኞች ሙዚቀኞችም ወደዚህ የሚመጡበት ሁኔታ እዚያም የሚሄዱ ይሄ ሁሉ ያለው ሁኔታ ፒፕል ቱ ፒፕል ወይም ህዝብ ለህዝብ ያለውን ግንኙነት አተኩሮ ይታያል። በጉብኝት በኩል የኢትዮጵያ አየር መንገድን በማጠናከር እና የበረራው ቁጥር ከፍ በማለት የህዝብ ማጓጓዣውን ወደ ካርጎ በመቀየር የንግዱ ሁኔታም የተጣጣፈ እንዲሆን ይሄ ሁኔታ ብዙ በከፍተኛ ደረጃ በመጠናከር ላይ ይገኛል። እና ሁለቱ አገሮች ዛሬ የደረሱበት ሁኔታ ከፍተኛ ነው። የበለጠም እንዲሆን በመስራት ላይ እንገኛለን። እንግዲህ ሰሞኑን እዚህ ስለምትቆይ ተጨማሪ ውይይት ይኖረናል። ይሄን በዚህ ላይ እንግታና ብዙ የሚሰሩ ስራዎች አሉ። ብዙ የተሰሩ ስራዎችም ስላሉና በተለይ የዲፕሎማሲ ግንኙነቱን የፖለቲካውን ግንኙነት በዓለም አቀፍ ደረጃ ያለውን ግንኙነት በማስመልከት ሌሎች ጥያቄዎች ስለሚኖሩኝ ባለፈው ሳምንት ይመስለኛል በዚህ አገር በሚገኘው በኢትዮ ተህሮኖት ጋዜጣ በሰፊው የተሰራጨ ጉዳይ ነበር። የሩዋንዳ የዘር ጭፍጨፋ በተከበረበት ወቅት እስራኤል በአንተ መሪነት ተባራ ነበር የሚል መግለጫ ሰጥቶ ነበር። በኋላ ግን እንደተረዳነው ከሆነ ከእውነት የራቀ ነው። ይሄ ሁኔታ በእውነቱ ቀደም ብዬ የጠቀስኩት ይሄ ባይላተሪያል ወይም የሁለትዮሽ ግንኙነት በሚለው ሂደት ነው በኢትዮጵያና በእስራኤል ያለ ነው። ከዚያም በተጨማሪ የብዙሃን ግንኙነት መስመር አለን። አዲስ አበባ እንደሚታወቀው የአፍሪካ ዋና ከተማ እንደመሆኗ መጠን በዓለምም ደግሞ ብዙ የዲፕሎማቲክ ማህበረሰብና የዓለም አቀፍ ድርጅቱ ወኪሎች የሚገኙባት ከኒውዮርክ ቀጥላ አዲስ አበባ ናት። ትክክል። ስለዚህ በዚህ ሁኔታ ላይ የኔም የተሰጠኝ ስልጣን የኢትዮጵያና የእስራኤልን አምባሳደር መሆንና የአፍሪካና የእስራኤልም አምባሳደር መሆን ነው። ትክክል። የአፍሪካ አምባሳደር ነው። በዚህ የአፍሪካ አንድነት ድርጅት ውስጥ ከ55 ያላነሱ መንግስታት አባላት ይገኛሉ። አፍሪካውያን ማለት ነው። ከአፍሪካ አህጉር ውስጥ የሚገኙ ሀገሮች ከዚያ በተጨማሪ ደግሞ በዓለም ደግሞ በታዛቢነት ደረጃ የተቀመጡ አምባሳደሮች አሉ። ልክ እንደ እስራኤል ማለት ነው። በዚህ ሂደት ላይ በየአመቱ ሆነ በአፍሪካ አዳራሽ የሚደረገውን አንዳንድ ግንኙነቶች እስራኤልም አብራ ትጠራለች እንደ ሌሎች ኤምባሲዎች። ስለዚህ ይሄ በ1994
ዘርን ያነጣጠረ ጭፍጨፋ በሩዋንዳ መደረጉ ይታወሳል። ይሄ በየዓመቱ የሚከበር ነው በአፍሪካ አዳራሽ ውስጥ። ዘንድሮም ደግሞ እንደተለመደው 31ኛ ዓመቱን ሲያከብሩ ለእኛም ኤምባሲ ጥሪ ደርሶ ሁኔታውንን ካሁን በፊት እንዴት ነበረ ብዬ የኤምባሲ ባልደረባዎችን ሳነጋግራቸው ባለፈው ዓመት በተለይ የጋምቢያ አምባሳደር እስራኤልን ስትኮንን ውላለች። የንግግር እድል ተሰጥቷት ከተናጋሪዎች መካከል ይሄ ነው። ሌሎችም በየቦታው እስራኤልን ስም አጥፍተዋል። እስራኤልም በፓለስቲናኖች ላይ አሁን በምታደርገው በጦርነት የዘር ጭፍጨፋ ታደርጋለች ብለው በማለት ነበር። አሁንም ዘንድሮም ምናልባት የዚህ አይነት ነገር ሊነሳ ይችል ይሆናል የሚል ጉንዳን ሳይመጣ አመድ ነስንስ እንደሚባለው ሁሉ አስቀድሜ ዓርብ ዕለት የአምባሳደሩን ደውዬ ጥሪያቸውን ተቀብለናል፣ በጥሪያቸው መሰረት እንመጣለን፣ ነገር ግን አንድ ነገር ሩዋንዳ ኃላፊነት መውሰድ አለባት። ባለፈው ዓመት የተሰራው አሳፋሪ ድርጊት በዘንድሮ መደገም የለበትም። ባለፈው በነበረው ይቅርታ ጠይቀናል የእስራኤል መንግስት አለ። አሁን ዘንድሮ እንዳይደገም ይሄን አስፈላጊውን እርምጃ መወሰድ አለበት። ተናጋሪዎች የተባሉት ሰዎች እስራኤልን ማንሳት የለባቸውም። እስራኤል የአፍሪካ አህጉር አይደለችም። ይሄ ደግሞ ጉባኤው ደግሞ የዓለም አቀፍ ሳይሆን የአፍሪካ ጉዳይ ነው። ስለዚህ የአፍሪካ ጉዳይ ነው። ድርጊቱም ዘር ጭፍጨፋውም የተደረገ በአፍሪካ ውስጥ ነው። ጉዳዩን ደግሞ ሩዋንዳ እናንተ ናችሁ የምታቀርቡት። ስለዚህ በዚህ ሁኔታ ላይ እስራኤል የምትወቀስበትና የምትከሰስበት ነገር የለምና ይሄ ላም ባልዋለበት ኩበት ለቀማ ይሆናል። ስለዚህ ይሄንን ሁኔታ በማይመለከተው ጉዳይ እስራኤል መወቀስ የለባትም ማለት በዚህ ሁኔታ ላይ እሱ አስፈላጊውን ጥረት አደርጋለሁ በማለት ሊቀመንበሩ ጋር ተነጋገሩ። ሊቀመንበሩ እንግዲህ ያው አንደኛውን ክፍል ጉዳይ ጨርሰን በግር ግቢውን መዞሩ ሙታኑን ለማስታወስ፣ ሁለተኛው የንግግር ወቅት ስለነበረ ከአዳራሹ ገብተን ከተቀመጥን በኋላ ሊቀመንበሩ የእስራኤል አምባሳደር እያለ ከዚያ ውስጥ እኔ ከአዳራሹ ገብቼ አልቀመጥም ንግግሩንም አልከፍትም ብሏል የሚባል ሁኔታ ኋላ ነው የተሰማ። ከዚያ በፊት ግን እነሱ ከስተጀርባ ድርድር ሲያደርጉ ቆይተዋል። በአንድ በኩል እስራኤል እንዳትወቅስ ተብሏል፣ እንዳታነሳ ብለው ሩዋንዳዎች ባቀረብኩት ጥያቄ መሰረት ይሄን ብለዋል። በሌላ በኩል ደግሞ የእስራኤል ኤምባሲ ከፊቴ ላይ ተቀምጦ እንዴት እስራኤልን ሳልከስና ሳላወግዝ ንግግሬ ላይ ጨርሼ ወርዳለሁ የሚል በመካከላቸው ንትርክ ተነስቶ ከዚያ በኋላ ያው ተቀምጬ ያለሁ የሩዋንዳ አምባሳደር ረዳቱን ልኮ ከውጭ ይጠብቃልና አምባሳደሩ ሊያነጋግር ይፈልጋል ብለው ሲሉኝ ረዳቶች ሄድኩኝ። ሄጄ ከውጭ አነጋገርኩት። አሁን ስብሰባው አልጀመር ያለ የዘገየበት ምክንያት ዓርብ ዕለት ባቀረብከው ጥያቄ መሰረት ከነሱ ጋር እየተጨቃጨቅኩ ነው። ምክንያቱም እስራኤልን መወቀስ የለባትም ማንሳት የለባችሁም ብለን የሩዋንዳ መንግስት ጥያቄ ስላቀረበና የጅቡቲው ሊቀመንበር ግን ሊቀመንበሩ የጅቡቲ ተወላጅ ነው። የጅቡቲ ተወላጅ ነው። የጅቡቲ ነው። የውጭ ጉዳይ ሚኒስትር የነበረ ነው። አሁን ባለፈው የካቲት ወር ነው ተመርጦ የአፍሪካ የኮሚሽነሩ ሊቀመንበር የሆነው። ምክትሏ ደግሞ አልጄሪያ ናት። እንግዲህ እነ ደቡብ አፍሪካ ደግሞ ከኋላ ሆነው ደግሞ ያቀጣጥላሉ፣ ይገፋሉ። ስለዚህ እነዚህ በተለይ ሁለቱ ተናጋሪዎች እስራኤልን በዓለም አቀፍ ድርጅትም ሁሉ የሚኮንኑ ናቸው። የጅቡቲውና የአልጄሪያው የታወቀ ነው። አዎ። በዚህ ሁኔታ ላይ እንግዲህ እኔ እነሱ ማንኛውም ተናጋሪ የእስራኤል ስም እንዳያነሱ ይሄንን ሁኔታ አስጠንቅቀናል። ነገር ግን በሌላ በኩል ደግሞ
የአንተ የአምባሳደሩ መቀመጥ ደግሞ አልፈለጉትም። ስለዚህ ይቅርታ አድርግልንና አንተ ወደ ቢሮ ተመለስ፣ ስብሰባውን እንጀምር፣ የእስራኤል ስም ግን እንዳይነሳ ይሄን እኔ አረጋግጥልሃለሁ በማለት በዚህ መልክ እኔም ተመልሼ ወደ አዳራሽ ልግባም አላልኩ። ሁለታችን ብቻ ነው ከውጭ የተነጋገርነ። እኔም ወደ ቢሮ ተመለስኩኝ። አሁን እነሱ ያሰቡት ግርግር ይፈጠራል ያሉት ይሄ ሁሉ ስላልሆነላቸው በውሸት ዝም ብለው ጋዜጠኞች እንደዚህ የሚሉት ይሄ ነው። እውነቱ ግን ይሄ ነው። እኛም የስብሰባውን ሂደት በቀጥታ ስርጭት ተከታተልነ። ለመጀመሪያ ጊዜ የእስራኤል ስም ሳይነሳና እስራኤል ሳትከሰስ ስብሰባው ተጠናቀቀ። ይህ እኔ የምመለከተው እዚያ ቁጭ ብዬ ተሳተፍኩ አልተሳተፍኩ አይደለም። ዋናው ውጤቱ ሀገሬ እስራኤል ያለ ስሟ ምግብ እየመገበች እስከ 600 ያላነሰ የጭነት መኪና ውሃ፣ ምግብ፣ መድኃኒት፣ ነዳጅ በየቀኑ እየገባ ጠላቷን እየመገበች የምትዋጋ ደህንነቷን ለመጠበቅ ዜጎቿን ለማስመለስ የምትዋጋን አገር በዓለም ውስጥ ተሰርቶ የማይታወቅ ጠላቶቿንን አስቀድማ ወግዱ፣ እዚህ ላይ ቦምብ ልንጥል ነው እያሉ እያስጠነቀቁ ምግብ እየመገቡ ጠላትን የሚወጋ መከላከያ ኃይላችንና አገራችን ስሟ መወቀስ የለበትም፣ መነሳት የለበትም። ስለዚህ በዚህን ጊዜ በአፍሪካ አንድነት ባለፈው በየካቲት ወር እንደዚህው ሞከሩ፣ አልተሳካላቸውም። አስቀድመን መንገዱን ስላጠርነባቸው ሳይሳካላቸው ቀረ። አሁንም አልተሳካላቸውም፣ ለወደፊቱም አይሳካላቸውም። የሀገራችን ሉዓላዊነት፣ ደህንነት፣ መልካም ስሟን በዓለም አቀፍ ደረጃም እየተዋጋነ ነው። ዶክተር አብርሃም እንግዲህ እንደዚህ ነው የምናደርገው። ገና አልጨረስንም። የኢትዮጵያን ጉዳይ በማስመልከት በኢትዮጵያ ያለህን ቆይታ ከአፍሪካ ህብረት ጋር ስላላችሁ ግንኙነት የሚቀጥለው ሳምንት ሰፋ ባለ ሁኔታ እንደገና በተጨማሪ እናነጋግራለን። ይህን አጋጣሚ መጠቀም እንኳን አደረሳችሁ የሚል መልእክት መጀመሪያ እንኳን አደረሰ ብለናል። ለብረሰብ ተስተምታስተላልፈዋለሁ። አመሰግናለሁ። በእውነቱ ፋሲካ በዓላችን የነጻነት በዓላችን ነው። የነጻነት በዓል ከአባቶቻችን ከባርነት ወደ ነጻነት የወጡበት በዓል ስለሆነ የምናስታውሰው ለትውልድ እነሆ ይህ ዓመት በእግዚአብሔር ፈቃድ የታሰሩ አሁንም በጋዛ ውስጥ በአረመኔው ሐማስ እጅ በዋሻ ውስጥ የታሰሩትን ዜጎቻችን ከታሰሩበት ነጻ ወጥተው ከግዞት ነጻ ወጥተው በሰላም ወደ ቤተሰቦቻቸው እንዲመጡና እንዲገናኙ ይሁንልን እላለሁ። ይሄንን በዓል በሰላም እንድናከብረው ለአገራችን ሰላም ጸጥታ እንዲሆንልን ሰላም የሆነ መልካም የሆነ ዓመት በዓል እንዲሆን እመኛለሁ። ሀግ ፔሳህ ሰሜያህ ለኮል አም እስራኤል። ዶክተር አብርሃም ንጉሴ በኢትዮጵያ እስራኤል ባለስልጣን አምባሳደር፣ በኢትዮጵያ የአፍሪካ ህብረት የእስራኤል አምባሳደር፣ በጣም አመሰግናለሁ። አመሰግናለሁ አቶ ፋሲል። ሀግ ሰሜያህ። ሀግ ሰሜያህ።